አንተ ምንም ማችል ማንነኝ ብለን እኮ የምታስብ ይኸው እስኪ ያንን ሁሉም እያዩ ነው። ምንም ወጣም ያደረገን ነገር እንዳት ያሰብከውን ካልከው ይስቁብሃል። እባክህ ዝም በል ችግር የለውም። ያንተ ጊዜ ሆነ ቀን መምጣት። ኧረ በስመ አብ መድረክ ላይ ወጥተህ ልታወራ እንዲያውም ማንነኝ ብለን የምታስቡ ቆይ አንተ እንዴ! አረ ቦታን እያወክ በእናትህ እንጣጥ እጅ ሲንቀጠቀጥ ያዩሃል። እረፍ። አሁን ከአንድ ሰዓት በኋላ ከጠበቄ ጋር ቀጥሯለኝ ስተዲ ፐርሚት ምናምን አፕላይ ማድረግ እንዲያግዘኝ ብቻዬን ስለከበደኝ እሱ ጋር ገባለሁ። አሁን አንድ ሰዓቷን አይ ሃቭ ኖ አይዲያ ምን እንደማደርግ። ኦልሬዲ የሚያስፈልግብኝን ነገር ጠዋት ተነስቼ ጨራርሻለሁ። ዛሬ ዲፕ ወርክ አድርጌ ነበር ጠዋት ላይ ገና እንደተነሳው ካልከ ይተፍሩ ብለው አካሄዳል። አብዛኞቻችሁ ማታውቁት ከሆነ ልክ ካልጋ እንደተነሳችሁ በሃርደስት የምትሉትን ታስክ መጨረስ እሱን ዋንስ አይ ጋር ዳውት ወይ አሁን አይ ሃቭ ፍሪ ታይም። ይህን አንድ ሰዓት ምንም ማድረገው ነገር የለኝም። እሱ ዝም ብዬ ዩቲዩብ ቪዲዮ እያየሁ ጠብቀዋለሁ። ምን እሱ ጋር ገባለሁ። እሱ ጋር ገባው በኋላ ወጥቼ ዩቲዩብ ቪዲዮ መቅረጽ አለብኝ። ሌላ ዩቲዩብ ቪዲዮ ማለት ነው። እሱን ዩቲዩብ ቪዲዮ መቅረጽ ይሆናል። አሁን ወደ ዩቲዩብ ቪዲዮ ልመለስ። የሌለን የራብኝ ዛሬ ወጥቼው ይብላሉ። እስኪ እኔን ታቁኛላችሁ። በተቻለኝ አቅም ላለመዋሸት እየሞከርኩ ነው። ስታንዲንግ ፈርምሊ ኦን ትሩዝ። የዛሬው ቪዲዮ ላይ የጠቀስኩትን መጽሐፍ አላነበብኩትም። ቻትጂፒቲ ላይ ነው ሪሰርች አድርጌ እያቀረብኩላችሁ ያለሁት። ይጠቅማችኋል ብዬ ስላሰብኩ ነው። ከኔ ኤክስፒሪየንስ ጋር አገናኝቼ ልንገራችሁ። ሰላም፣ ሚኪ ይባላለሁ። ያው አቪዳን ነኝ፣ ግን እቺ ስቶሪ ቴሊንግ ፎርማት በጣም ስለተመቸችኝ የ19 ዓመት ታዳጊ ነኝ። በራስ መተማመኔ በጣም የወረደ ነበረ። ህይወቴ ላይ ለሚገጥሙኝ ነገሮች በሙሉ በሰው አሳብባለሁ። ላይፍ ዝም ብላ በገፋችኝ አቅጣጫ ነበር የሚሄደው። ህይወት ላይ ምንም አይነት ግብ አልነበረኝ። ለመደሰትም ማሳካት አለብኝ ብዬ ያስቀመጥኳቸው ብዙ ግቦች ስለነበሩኝ ልደሰት አልቻሉ። እሱም ሳያንሰኝ ለሁሉም ነገር እሺ ነበር ምለው። ሰው ደግሞ እሱን አይቶ አድቫንቴጅ ይወስድብኝ ነበር። ከዛ እንግል የዶክተር ናታኒኤል ብሬደንን 6 pillars of self-esteem ሚሊዮን መጽሐፍ አነበብኩት። ያው ህይወቴን ቀየረው ብዬ አልዋሻችሁም። አንድ መጽሐፍ ህይወታችሁን ሊቀይር አይችልም። ነገር ግን መከተል ያለብኝን መንገድ ግልጽ አድርጎ አሳይ። እነዚህ 6 ነገሮች ነበር ከዛ መጽሐፍ የወሰድኩት። አንደኛ living consciously ምን ማለት እንደሆነ ልንገራችሁ። በየቀኑ 5 ደቂቃ እየወሰዳችሁ what am I doing today and why ብላችሁ ራሳችሁን ጠይቁ። ምንድነው ዛሬ ማረገው? ለምንድነው ይሄን ነገር ማረገው? ኮንሺየስ የሆነ ዲሲዥን ሜክ ማድረግ መለማመድ አለባችሁ። አሁን በሶሻል ሚዲያ ዘመን ቀን በቀን የምናረገውን ነገር ፈልገን አይደለም እያረግን ያለ ነው፣ በዘፈቀደ ነው እያረግን ያለ ነው። ይሄንን በምናረግበት ሰዓት ደግሞ ፕሬዘንት ሳንሆን ስለሆነ ዲሲዥኖቻችንን ሜክ እያረግን ያለ ነው። በጀጅመንታችን አንተማመንም፣ በራሳችን ሰልፍ ኮንፊደንስ አይኖረንም ማለት ነው። ነገር ግን ሁሉንም ዲሲዥን ኮንሺየስሊ ሜክ የምታረጉት ከሆነ እያንዳንዷን ውሳኔ አስባችሁባት የምትወስኑ ከሆነ የራሳችሁን ጀጅመንት እያመናችሁ ትሄዳላችሁ። የራሳችሁን ጀጅመንት ካመናችሁት በራሳችሁ ትተማመናላችሁ፣ ኮንፊደንትም ትሆናላችሁ ማለት ነው። ሁለተኛ ሰልፍ አክሰፕታንስ ነው። ራሳችሁን እንዳላችሁ ተቀበሉት። ለዚህ አንድ ቆንጆ ምሳሌ ልስጣችሁ። እኔ ከፊት ጥርሴ ውስጥ አንዱን አስነቅየዋለሁ። ክራንቻ ጥርስ ነው ምናምን የሚባለው። ልክ እንዳስነቀልኩት ጓደኞቼ አረ እንዴ ቪዲዮ ልቀርጽ ነው፣ እንዴ ልስቅ ነው፣ ጥርስ እስኪስተካከል ይሉኛል። አሁን ግን ቪዲዮም እየቀረስኩ ነው፣ እየሳኩም ነው። ራሳችሁን አሁን ባላችሁበት ሁኔታ አክሰፕት ማድረግ ተለማመዱ። the more you accept your strength and flaws without shame, the easier it is to show up confidently in a room. ድክመቶቻችሁንና ጥንካሬዎቻችሁን አክሰፕት ካደረጋችሁ የትኛውም ክፍል ስገቡ ኮንፊደንት ሆናችሁ ነው የምትገቡት። ማንም ሰው አስተያየት ቢሰጣችሁ ግድ አይኖራችሁ፣ ምክንያቱም ኦልሬዲ አክሰፕት አድርጋችሁታል። ድክመታችሁንም አክሰፕት አድርጋችሁታል፣ ጥንካሬያችሁንም አክሰፕት አድርጋችሁታል። ሶስተኛ ሰልፍ ሪስፖንሲቢሊቲ ነው። አንድ ለዚህ የምትወስዷትን አክሽን ልንገራችሁ። ህይወታችሁ ላይ በሰው እያሳበባችሁበት ያላችሁት አንድ ነገር አለ። እናቴ እንደዚህ አርጋኝ፣ ቤተሰቦቼ እንደዚህ አርገውኝ፣ ህይወት እንደዚህ አርጋኝ እያላችሁ በጣም ብዙ ሪስፖንሲቢሊቲ ከትከሻችሁ ላይ እያወረዳችሁባት ያላችሁት የሆነች ነገር አለች። ለዛች ነገር ሪስፖንሲቢሊቲ ውሰዱ። I am responsible for my life, no one is coming to save me የሚለው ማይንድሴት ቅርጽ አድርጉት በደንብ ጭንቅላታችሁ ውስጥ። ሪስፖንሲቢሊቲ በወሰዳችሁ ቁጥር ፓወር እንዳላችሁ እያሳያችሁ ነው፣ ለሰውም ለጭንቅላታችሁ። ፓወር ካላችሁ ደግሞ ኮንፊደንት እየሆናችሁ ነው የምትሄዱት ማለት ነው። ዳይሬክትሊ ሪሌተብል ናችሁ። ወደ አራተኛው ከመሄዴ በፊት እዚህ ጋር ሮሚዮ እና ጁሊየትን የሆነ ላቭ ስቶሪ ነው ያየሁት። እዚህ ጋር ውሾች አብረው እየተጫወቱ ነው። ኦነሯ አንዷን ይዛት ሄደች።
ወደዛ ይዛት ሄደች። እዛ ጋር ተበላ፣ ፓርትነሩን ተበላ በትልቁ ውሻ። በሚያሳዝን ሁኔታ ሮሚዮ ኤንድ ጁሊየት የሆነ ስቶሪ። እቺ በቃ ሃርት ብሮክን ሆና እዚህ ጋር ብቻዋን ቁጭ አለች። ስታሳዝ። አራተኛ ሰልፍ አሰርቲቭነስ ነው። ጭንቅላታችሁ ላይ ያለውን ነገር አውሩት። ኖ ማለት ሊሆን ይችላል። ማትፈልጉትን ነገር እያረገ ላለ ሰው በቴክስትም ሆነ በአካልም ሆነ እያረኩ ያለው ነገር ደስ አላለኝም ብሎ መናገር ሊሆን ይችላል። ሁሌ ጭንቅላታችሁ ላይ ያለውን ነገር አሰርቲቭ ሆናችሁ በተናገራችሁ ቁጥር ለራሳችሁ ምን ብላችሁ ፕሩቭ እያረጋችሁ ነው? ማይ ቮይስ ማተርስ። ይሄ ደግሞ አንሼከብል የሆነ ንቅንቅ ማይል ኢነር ትረስት ቢልድ እያደረገላችሁ ይሄዳል። አምስተኛ ሊቪንግ ፐርፐስፉሊ ነው። ማሳካት የምትፈልጉትን አንድ ጎል ጻፉ። እዛ ጎል ላይ 30 ደቂቃ ሆነ whatever works for you አድፍጣችሁ ስሩ በየቀኑ። ይሄ እንዴት ሰልፍ ኮንፊደንሳችሁ እንደሚጨምረው ልንገራችሁ። የማታውቁት ሰፈር ገብታችሁ ካለምንም ማፕ እንዴት ነው የምትራመዱት? ዞር ዞር እያላችሁ አካባቢያችሁን እየፈተሻችሁ የሆነ ውስጣችሁን ቅር ይላችኋል። ብጠፋስ አለ፣ መገናኛ ከሆናችሁ ደግሞ ብዘረፍስ አለ። ገብቷችኋል? ለምንድን ነው እንደዛ ያልኩት? አክሽኖቻችሁ ከቫሉዎቻችሁ ጋር ማች የሚያደርጉ ከሆነ ወይም የምትሰሩት ስራ ከምትናገሩት ነገር ጋር ማች የሚያደርግ ከሆነ በራስ መተማመናችሁ በጣም ከፍተኛ ይሆናል። ለዚህ ምሳሌ ልስጣችሁ። እኔ ሬስቶራንት ውስጥ እንደምሰራ የተለያየ ቪዲዮ ላይ ተናግሬያለሁ። የት እንደምኖር የተለያየ ቪዲዮዎች ላይ ደግሜ ደጋግሜ ተናግሬያለሁ። ሶ የምናገረው ነገር እና ያለሁበት ሲቹዌሽን ተመሳሳይ ስለሆነ ማንም መጥቶ ስለዛ ጉዳይ እኔን ሼም ሊያደርገኝ ይችላል። ምክንያቱም ኦልሬዲ እኔ ተቀብየዋል። አይ ዋዝ ኦነስት አባውት ኢት። ስለዚህ የሰው አስተያየት እኔ ጋር ምንም አይነት ጫና አያሳድርብኝም። therefore I become highly confident። ይህን ይመስላሉ የዛሬው ፖይንቶቻችን። ወደ ቭሎጋችን እንመለስ። ስራ ጨርሼ ወጥቻለሁ። ሴንቶር ጋር ነው የምሰራው። በቃ መሀል ዳውንታውን ነው የምሰራው። ዛሬ በጊዜ ነው የወጣሁት። ዩዥሊ እስከ ሚድናይት የምቆይበት ጊዜ አለ። ዛሬ ግን አሁን 6 ሰዓት ነው። አይ ቲንክ 5 መሰለኝ። ከሰዓት 11 ሰዓት ሲል ነው የወጣሁት። ዛሬ ደግሞ እንትን አለ፣ ኮንሰርት አለ፣ የዊኬንድ ኮንሰርት ላሳያችሁ። ሶ እኔ የምሰራው እዚች ጋር ነው። የዊኬንድ ኮንሰርት እዚህ ጋር ነው። ሶ ማታ ላይ ዛሬ እንዴት በጊዜ እንደወጣሁ አላውቅም። ማታ ላይ ግን ኢትስ ገና ቢ ሪሊ ቢዚ ስላችሁ በጣም የሌለ ከመጠን በላይ። አሁን ደግሞ ንግባና ወደ ኤዲቲንግ፣ ከስራ ወደ ሌላ ስራ። ይመቻችሁ።